ለማንኛውም እንዳይደብር የድርሻዬን ወስጃለሁ። እንደውል ጊዜው በድጋሚ ስለ ታማኝነትሽ በጣም ነው የማመሰግነው። ብዙ ባታካብድ ደስ ይለኛል። አሁን እንውጣ። አንድ ላይ መውጣታችን ጥሩ ስለማይሆን አንቺ ቀድመሽ እንጂ እኔ ቀስ ብዬ እመጣለሁ። እሺ። እኔ ምንም ሳይኖሩ ማን እንደሆነ እንኳን ሳያውቅ ወደድኩት። ምንድን ነው አንተ? ይሄ የተረገመ ራሱ አየህ ነግሬህ ነበር፣ እንይዘዋለን ብዬ ነበር። እና ታዲያ ታደንቀኝ? ስማ የማደንቀማ እህቴ ተገኝታ ይህንን የማይረባ ስንገል ነው። እሺ ዋጋውን ስሰጠው እሱማ ሽልማት ነው የሚገባኝ። አሁን ለዚህ ሀሳብ አታደንቀኝ መሆን ያለ። በእርግጥ ከአንድ መሀይም የማይጠበቅ ጥሩ ሀሳብ ነው የመጣው። እሺ ቶሎ በላብህ ነው። እጅህን ወደ ላይ፣ ጭንቅላትን ነው የማፈርሰው። ሰምተኛል አይደል? እንዴት አገኛችሁ? ታውቂያለሽ ብሩኬን ስንት ዓመት እንዳፈቀርኩት። ይሄን አንቺ በመንገዳችን ገብተሽ ባይሆን ኖሮ ብሩኬ እኔ ነበር የሚሆነው። ይቅርታ አድርጊልኝ፣ እኔ በመንገድሽ አልገባሁም። ሁለታችንንም የፍቅር መንገድ ነው ያገናኘን። እኔም እወደዋለሁ፣ እሱም በጣም ያፈቅረኛል። ዝም በይ እባክሽን፣ በቃሽ። እኔ ከዚህ በላይ ምንም እንድታወሪኝ አልፈልግም። ሌላ ምንም አማራጭ የለኝም። ርብቃ፣ እውነቱ ይሄ ነው። አምነሽ ብትቀበይ ነው የሚሻልሽ። አንቺ ቆይ ለምን ደሞ አትረጂ? እኔ በቃ ለብሩኬ ባዶ ነኝ። በቃ ብሩኬን ተይልኝ። ትንሽ አታፍም? ተረጋጊ ስትለኝ ለቤቱ ሙሉ ምን ስታረግ አድር ነው የመጣኸው? የሚኪያስና የተከስተ ያልተጠበቀው ውዝግብን የፈጠረው የአጋቹ ጸጋዬ መያዝና እንዲሁም ደግሞ ከአጋቹ ጸጋዬ እጅ ላይ የምትገኘዋ የሚኪያስ እህት የሆነችው ማህሌት በአሁኑ ሰዓት ህይወቷ አደጋ ላይ መሆኑን እያወቀ እንኳን አሁን ላይ ያለማንም ረዳትና አጋዥነት ብቻዋን ትገኛለች። ግን ደግሞ ይህን ሁሉ ያልተረዳው ሚኪያስ በችኮላ እንግዲህ መጥፎ ሀሳቦችንና ውሳኔዎችን እንደፈጸመ አይተናል። ርብቃ አሁን ላይ በጣም አስቸጋሪ ሁኔታ ውስጥ ትገኛለች። ፍቅሯን ያልተቀበላት እንደ እህቴን መመለከትሽ ያላት ብሩኬ በዛሬ ሰዓት ላይ እንግዲህ ራሷን ስታ መውደቋን አይተናል። የልብ ታማሚ እንደሆነችም ደግሞ ከዚህ ቀደም እናውቃለን። አሁን ላይ በጣም ብዙ ነገሮች እየተፈጠሩ ይገኛሉ። የብሩኬ የማንነት ጥያቄና እንዲሁም ደግሞ ያልተመለሱ የሱ ብዙ ጉዳዮቹ እንደቀጠሉ ናቸው። በአሁኑ ሰዓት ወይዘሮ ሂሩት ለብሩኬ እንግዲህ የግድያ ሙከራ እንዲደረግበት ወይም ደግሞ የተለያዩ ነገሮች በሱ ላይ እንዲፈጸሙ ትዕዛዝ አስተላልፋ ነበረ። እስካሁን ድረስ ተፈጻሚነት የለውም። ግን ደግሞ ከአሁን በኋላ ምን ሊመጣበት ይችላል? ብሩኬ ከዚህ በኋላስ ምን አይነት ነገሮችን ያስተናግዳል የሚለውን በጣም ብዙ ነገር ነው። ልዕልትና እንዲሁም ደግሞ ርብቃ የስልክ ልውውጥ ካደረጉ በኋላ ነበረ ርብቃ እንግዲህ ራሷን ስታ ልትወድቅ የቻለችው በንዴትና በህልክ ከአቅም በላይ የሆነ ተግባሮቶችን ስታደርግ ነበረ። ምክንያቱም ደግሞ እንድትተውላት በፍቅር ስም ስትለምናት ነበረ። ርብቃም ይሄንን ሁሉ ልማኖት የምታደርግ ያለችው ከልጅነት ጀምረን ወይም ደግሞ ብሩኬ ታሞ ወይም ደግሞ እነሱ ቤት ከመጣበት ጊዜ ጀምሮ በፍቅር እያየችው እንደቆየችና ይህን ሁሉ ጊዜያቶች አብረው እንዳሳለፈች ዛሬ ላይ ግን ለሌላ ሰው መስጠቱ ከባድ እንደሆነባት እባክሽ እያለች ልዕልትን ስትለምናት ነበር። ልዕልት በተራዋ ይሄንን ነገር በፍጹም ማድረግ የማልችለው ይሄ ፍቅር ነው ጨዋታው በማለት እንግዲህ የርብቃን ልብ ሰብረዋለች ማለት ነው። ርብቃም እስከ መጨረሻው ድረስ ታግዬ የኔ ማይሆን ከሆነ ማደርገውን ራስ ያደርጋለሁ በማለት ከባድ ውሳኔን ልታደርግ እየዛተችና እንዲሁም ማስፈራሪያዎችን እየተናገረች ነበር። አሁን ላይ በጣም ከባዱ ደግሞ አጣብቂኝ ውስጥ የቀተተው ነገር ቢኖር ሚኪያስን እንግዲህ ከመቆጣጠሪያ አድርገው ገንዘብ አምጣ፣ ይሄንንም አጋቹ ያስቀመጠለትን የገንዘብ መጠን ተከትሎ በሻንጣ ሞላና በጨለማ ወስዶ ለአጋቹ እንግዲህ ለተባለው ሰው ያደርሳል ማለት ነው። አንዲት የአጋቹ ተባባሪ አንድ ሴት ልጅ አለች። እሷ ናት ገንዘቡን ተቀብላ የወሰደችው። ከተቀበለችው ጊዜ ሰዓት ጀምሮ ገንዘቡ እሷ ጋር እንዲያድርና ድንገት በስውር እየተከታተሉት እንዳይሆን በማሰብ እንግዲህ ያለበትን ሁሉን ነገር
ድርሻዋን እንደወሰደችና በማግስቱም እሱም መጥቶ ደግሞ ገንዘቡን እንዲወስድ አደረገችው ማለት ነው። አጋች ጸጋዬ እንግዲህ በአሁኑ ሰዓት ከባድ ወንጀል ፈጽሟል። ምክንያቱም ደግሞ አንደኛ ትርሲትን ገሏል። ሁለተኛ ነገር ደግሞ በአሁኑ ሰዓት ላይ የሚኪያስ እህት የሆነችቷን እህት ይዟታል ማለት ነው። በዚህ ሰዓት ማህሌት በጣም አጣብቂኝ ውስጥ ትገኛለች። በህይወትና በሞት መካከል ናት። ግን ደግሞ እሱ ሊለቃት አልቻለም። አፈቅርሻለሁ፣ እወድሻለሁ፣ ግን ቤተሰቦች ላይ ስትገናኝ በእንደዚህ አይነት መልኩ አይደለም። በጣም ራስሽን ጠብቀሽ ቆንጆ ሆነሽ ተስተካክለሽ ቆንጆ ቀሚስ ገዝቼልሽ ለብሰሽ ትሄጃለሽ እንጂ በእንደዚህ አይነት መልኩ ልለቅሽ አልፈልግም በማለት እስካሁን ድረስ እየበደልከኛለህ፣ መጥፎ ነገሮችን በእኔ ላይ ስትፈጽም የቆየኸው መልካም አፍቃሪነትህን ለመግለጽ ነው ማለት ነው በማለት ማህሌትም ደጋግማ ብትናገረውም አንቺ አይገባሽም ፍቅር፣ ግን ደግሞ እኔ በጣም ወድሻለሁ፣ አፈቅርሻለሁ፣ ለዛ ነው በማለት የማህሌትን ልብ ለማግኘት የሞከረ ይመስላል። ግን ጸጋዬ በአሁኑ ሰዓት ላይ ከማገቱ ባሻገር ደግሞ ለሷ ያለው ስሜት ከፍተኛ ቢሆንም በአሁኑ በጣም ብዙ ነገሮች ዝብርቅርቅ እንዳሉበት ያስታውቃል ማለት ነው። አጋች ጸጋዬ እንግዲህ እነሱም እንዲታገት ተደርጓል ማለት ነው። ሚኪያስ አግቶታል፣ ይዞታል። ወደ ጨለማ ወደ ሲኦሉ ክፍል እንኳን በሰላም መጣህ እያለ ከደበደበው በኋላ ከምገልህ ይሄኛው ይሻልሃል በማለት ወደ ሲኦል ክፍል ወዳለው ይዞት ሄዷል ማለት ነው። ይሄ ሲኦል ክፍል እንግዲህ ምን ሊያደርገው ይችላል ብላችሁ ታስባላችሁ? ምክንያቱም ደግሞ እነዚህ ሁለት ሰዎች ሁለታቸውም ወንበዴዎች ናቸው። በተለይ ደግሞ ተከስታ አስተዋይ ይመስላል እንጂ ለነገሮች መጥፎ ነገሮችን ሊያደርግም ሊወስንም አይፈልግም። ግን ሶስታቸውም አንድ አይነት ጸባይና ባህሪ ያላቸው ናቸው። ከዚህ ባሻገር ዞር ብሎ ያለችበትን ቦታ ቢፈልጉም ገንዘቡን እንደያዘችውን ወደ ላይ ከፍ አስደርገው ቢያስጠይቁትም ፎቁ ላይ ለሌላ ሰው ጉዳይ ነው እንጂ የመጣው አጋቹ እንግዲህ እዚህ ቦታ ላይ እሷን እንዳላገታትና እንዳልያዛት የታወቀ ነገር ነው። ግን በዚህ ሰዓት ላይ የፈለገው ነበር ገንዘቡን ለሌላ ሰው ሊያቀብለው ነው እንጂ ማህሌትን ከዚህ ቦታ ላይ እንዳላስቀመጣት የሚያሳይ ብዙ ነገሮች አሉ። ለዛ ነው ፎቁን ከላይ እስከታች ቢፈልገውም ምንም አይነት ነገር ሊያገኝ አልቻለም። ተከስተ ማለት ነው። ተከስተ በአሁኑ ሰዓት ከግድያ ይልቅ የሚሻለው ነገር በድርድር መፍታት ወይም ደግሞ ሌላ አማራጭን መሞከር ነው እንጂ ህይወት ማጥፋት ተገቢ አይደለም በማለት ቀለል ያለ ሳይሆን ከበድ ያለ ማስጠንቀቂያ ለሚኪያስ ሲሰጠው፣ ሚኪያስ እንግዲህ ሆነም ቀረም በስተመጨረሻ ለመተኮስ በተዘጋጀበት ሰዓት ላይ የእህት ህይወት አደጋ ላይ ነው። ከዚህ በኋላ ማህሌት የምትባል እህት አይኖርህም። ምክንያቱም ደግሞ እሱ ያለችበትን ቦታና አድራሻ ካልጠቆመ ከዚህ በኋላ ማን ሊጠቁምህ ይችላል በማለት ሲያስፈራራው በዚህ ፍራቻ ለቆታል ማለት ነው። ግን ሞትን ሳይሆን ወደ ሲኦል ቦታ ወስጄ ቀጠቅጠዋለሁ በማለት እየደነፋ ይገኛል ሚኪያስ ማለት ነው። ሚኪያስ ከዚህ በኋላ ምን ሊያደርግ ይችላል የሚለው በጣም ከባድ ነገሮች ነው። በዛ ላይ ደግሞ ማህሌት ከረሃቡና ከጥሙ የተነሳ በጣም መጎሳቆሏንና እንዲሁም ደግሞ ታስራ ለብዙ ቀናት ከቤት ውስጥ ስለቆየች አሁን ላይ ያለው ሁኔታ እንዳልተመቻት እያየን ነበረ። በጣም የሚያስጠላ ቦታ ላይ ነው አሁን ላይ ያለችው። ማንም ሊደርስላት እንዲሁም ደግሞ ማንም ሊያግዛት አይችልም። ድንገት የአጋቹ ተባባሪ የሆነችቷ አንዲት ሴት አለች። እሷ ድንገት ከደረሰችላት ህይወቷን ልታተርፋት ትችላለች እንጂ በአሁኑ ሰዓት ማህሌት እንግዲህ ተስፋ ቆርጣ አንገቷን ዘንበል ስታደርግ ወደታች ትታይ ነበረ። ይሄ ማለት ደግሞ ከረሃቡና ከጥሙ ባሻገር ተስፋ መቁረጥ ውስጥ ገብታለች። አጋቹም ተይዟል። ስለዚህ እሷን ሊያድናት የሚችለው ማን ሊሆን ይችላል? በጣም ከባድ ጭንቀት ውስጥ ትገኛለች። ውድና የተከበራችሁ እንግዲህ በዚህ ድራማ በጣም ብዙ ነገሮችን እያየንና እየተፈጸሙ ይገኛሉ። በአሁኑ ሰዓት አጋች ጸጋዬ በመያዙ ማህሌት አደጋ ላይ ገብታለች። ማህሌትን እንዴት ሊያወጧት ይችላሉ? ማንስ ሊደርስላት ይችላል? ሌላው ነገር ደግሞ ከርብቃ ጋራ የፍቅር ግንኙነት መጀመራቸውን አባባ እንግዲህ የርብቃ አባት በጣም ተደስተዋል። ከእሷ ጋር ስለሆንክ በጣም ደስተኛ ነኝ ልጄ በማለት እሳቸው እንግዲህ ሞራል ሲሰጡት ነበረ። ሌላ ነገር እኮ አስቤ አይደለም በሌላ ነገር አይደለም ሲል ተው ለምን እንደዚህ ትላለህ በማለት እሱን ላለማሳፈር እንግዲህ ሞክረዋል ማለት ነው። ልዕልትም ለልጆቹ አንዳንድ የሚሆናቸውን ነገሮች ገዛዝታ እንደላከችላቸውና ከዚህ ባሻገር ደግሞ ከልዕልት ጋር ያለውን ግንኙነት በፍጹም ላቋርጥ እንደማይችል ርብቃ ካወቀች ጊዜ ሰዓት ደቂቃ ጀምሮ በጣም ብዙ ነገሮችን ስትናደድ በቃ ብዙ ነገሮችን ስታደርግ አባትየው ጣልቃ በዚህ ውስጥ እንዳይገባ ስታስጠነቅቃቸው ነበር። በስተመጨረሻም እንግዲህ ርብቃ ራሷን ስታ
ወደ ሆስፒታል እየወሰዷት ነበረ ማለት ነው። ግራ የሚያጋባ ስሜት ውስጥ ናቸው አባባ። ምክንያቱም አሁን ላይ ገንዘብ የላቸውም። በዚህ ገንዘብ ደግሞ ሌላው ገንዘቡን ደግሞ የያዘችው የብሩኬን ገንዘብ የያዘች የነበረችዋ ሴት በአሁኑ ሰዓት እንግዲህ የገዛ ወንድሟ ወስዶባት መጠጡን እየጠጣበት ይገኛል ማለት ነው። እሷም ጭንቀት ውስጥ ናት። ይሄ ገንዘብ ከሌለ እንዴት ሆና ስትታከማለች ርብቃ? ቀጣዩ ፓርት እንግዲህ በጣም አጓጊና በጣም የሚገራርሙ ነገሮች ይመጡበታል ማለት ነው። ውድና የተከበራችሁ ባላችሁበት ሰላማችሁ ይብዛ። እስኪ ሀሳብና አስተያየታችሁን እናንተም ጣል አድርጉበት።